ሰላም ሰላም ውድ ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ፕላስ ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ሰው ግሬስ ፋርማ እንደሚታወቀው ለቀጣይ ሲኦሲ ኤግዛም ሰው እየረዳችሁ ዘንድ በተለያዩ ዓመተ ምህረት የወጡ ሲኦሲ ጥያቄዎችን እንዲሁም ኤግዚት ኤግዛም ጥያቄዎችን እየሰራንላችኋለን። ስለዚህ በየጊዜ እንደዚህ ደግሞ እየሰራን የምንለቀውን በቀላሉ አክሰስ ማድረግ ይችሉ ዘንድ የደወል ምልክቱን በማብራት ሰው እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። ዛሬ ደግሞ ፒውር ሲኦሲ ጥያቄ የሆኑትን ሰው ለዲኤስኤም ሲኦሲ ኤግዛም ጥያቄዎችን የማይቀሩ እንዲሁም ኤግዚት ኤግዛም ላይ የማይቀሩ ጥያቄዎችን ኬስ ዲቤዝድ በአጭር ደቂቃ ለማየት እንሞክራለን። ሰው ፋርማሲ ኳንቲፊኬሽን ኩዌስችን እንግዲህ ሲኦሲ ኤግዛም እንዲሁም ደግሞ ኤግዚት ኤግዛም ላይ ከዲኤስኤም ወይም ከድራግ ሳፕላይ ማኔጅመንት ኮርስ ሪሌትድ የሆኑ ጥያቄዎች አንዱ ፎከስ ኤሪያ እነዚህ ኳንቲፊኬሽን ነው አይደለ? ሰው ከኳንቲፊኬሽን ሜትድ ጋር የተያዙ ጥያቄዎችን ለመስራት እንሞክራለን። ሶ the first one is tenofovir plus lamivudine plus efavirenz is one of the first line fixed dose combination antiretroviral therapy used daily by patient አይደለ? So the total number of patients receive this treatment is known አይደለ? total ይሄን ትሪትመንት እየወሰደ ያለው ፔሸንት is known ነው። so in addition the number of the patient eligible to take this fixed dose combination product has been increased by 5% monthly. So the question is the RT pharmacy coordinator is responsible for quantifying this regimen. ስለዚህ what are the most appropriate quantification method the pharmacist should use? A morbidity method, B consumption method, ሲ ሰርቪስ ሌቨል ፕሮዳክሽን ሜትድ፣ ዲ አጀስትድ ኮንሰፕሽን። ስለዚህ በኬዙ መሰረት የቱ ይመስላል? እንግዲህ ሞርቢዲቲ ሜትድ የምንልበት ጊዜ እነዚህ አዲስ የሆኑ ኢንስቲትዩሽን ሄልት ኢንስቲትዩሽን በሚኖርበት ጊዜ የምንጠቀም ነው። ወይም ደግሞ ኢናፍ የሆነ ኳንቲፊኬሽን ዳታ ሳይኖረን ሲቀር ወይም ደግሞ ቤዝድ ኦን ዘ ዲዚዝ ፓተርን የምንጠቀም ነው አይደለ? ኮንሰፕሽን ሜትድ ስንል ደግሞ እነዚህ በቂ የሆነ አኩሬት የሆነ ዳታ ሲኖር የምንጠቀምበት ሂደት ነው። ስለዚህ ምንም ጥያቄ የለውም። ትክክለኛ መልሳችን ዲ አጀስትድ ኮንሰፕሽን ሜትድ ነው። አጭር ኤክስፕላኔሽን በምናይበት ጊዜ አጀስትድ ኮንሰፕሽን ሜትድ ኢዝ ዩዝድ ዌን ዘ ፓስት ኮንሰፕሽን ዳታ ኤግዚስትድ በት ኤክስፔክትድ ቼንጅ አይደለ? ምክንያቱም ኤግዛምፕል ኢንክሪዝ ዘ ፔሸንት ነምበር መስት ቢ ኮንሲደርድ። ስለዚህ አጀስትድ ኮንሰፕሽን ሜትድ በምንጠበቅበት ጊዜ ዌን ኢዝ ዘ ፓስት there is the past conception data exist አይደለ? በት ኤክስፔክትድ የሆነ ደግሞ ቼንጅ ሊኖር ይችላል። በኬዛችን መሰረት increase the patient number by 5% መንዝሊ ነው አይደለ? ስለዚህ በዚህ ጊዜ adjusted consumption ሜትድ እንጠቀማለን። እንግዲህ ማንኛውም ሀሳብ ጥያቄ ካላችሁ ስፔሻሊ ከሲኦሲ እንዲሁም ከኤግዚት ኤግዛም ጋር ሪሌትድ የሆኑ ማንኛውም ሀሳብ ካላችሁ እዚህ ጋር የቴሌግራም ዩዘር ነማችን አተሙት ዩኒፎርቲኤስኤ የሚለውን በመጠቀም ኮንታክት ማድረግ ትችላላችሁ። እኛም ደግሞ ሁልጊዜ እናንተን ለመርዳት እንደ ግሬስ ፋርማ ዝግጁ ነን ማለት ነው። ሲንስ the patient number are increased by 5% monthly, so consumption data must be adjusted አይደለ? making this is the best method. ስለዚህ the correct answer is ምንም ጥያቄ የለውም ዲ ይሆናል ማለት ነው። the next question, hospital has a strong drug management team where drug transaction information is well recorded. ስለዚህ enough የሆነ ዳታ አለን። Plus, the hospital started giving service in 2019 Ethiopian calendar, and a team must be conduct quantification for the year of 2014 Ethiopian calendar. So, what are the most appropriate method to use? A morbidity method, B consumption method, ሲ አጀስትድ ኮንሰፕሽን ሜትድ፣ ዲ ሰርቪስ ሌቨል ፕሮጀክሽን ሜትድ። ይሄ ምንም ጥያቄ የለውም አይደለ? ኢናፍ የሆነ ዳታ አለን። ስለዚህ ምንም ጥያቄ የለውም ኮንሰፕሽን ሜትድ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ሾርት ኤክስፕላኔሽን ኮንሰፕሽን ሜትድ ኢዝ ዩዝድ ዌን illegible historical consumption data and recorded exit. These the hospital has a proper drug, a proper drug transaction record አለው አይደል ሆስፒታሉ, and this is the most appropriate method. consumption የምንለው ባጭሩ ኢናፍ የሆነ ዳታ ስላለን እሱን በመጠቀም ኳንቲፋይ ማድረግ ይችላል ማለት ነው። the next question, pharmacist works in the drug supply management unit of a hospital established 10 years ago. The hospital mainly purchased medication from a local supplier expect during the emergency stock out. The hospital has a complete record of pharmaceutical purchase and utilization, and there has been relatively uninterrupted
supply trend. So the pharmacist went to quantify medicine for the next budget. So what is the most appropriate quantification method? ይህም ቀላል ነው አይደለ? ኤ ሞርቢዲቲ ሜትድ፣ ቢ ኮንሰፕሽን ሜትድ፣ ዲ ሲ ሰርቪስ ሌቨል ፕሮጀክሽን ሜትድ፣ ዲ አጀስትድ ኮንሰፕሽን ሜትድ። እንግዲህ መግቢያ ላይም እንዳልነው ይሄ ኮመን ነው አይደለ? ስፔሻሊ ከኳንቲፊኬሽን ሜትድ እንደገናም ደግሞ በሌላ እናሳያቸዋለን። እነዚህ ፕሮክሪመንት ሜትድ ኮመን ዲኤስኤም ፎከስ ኤሪያ ነው አይደለ? ስለዚህ የማይቀሩ ጥያቄዎች ናቸው። በጥያቄያችን መሰረት በቂ የሆነ ዳታ ስላለን አሁንም ኮንሰፕሽን ሜትድ እንጠቀማለን። ዌን ሎንግ ተርም ሪላብል ኮንሰፕሽን ሪከርድድ ኤግዚስት ኤንድ the supply have been stable, the consumption method is the most accurate approach for forecasting future medicine needs። ስለዚህ ትክክለኛ መልሳችንም ኮንሰፕሽን ይሆናል ማለት ነው በኬስ ሴናሪዮ መሰረት። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ከወደዳችሁት ላይክ ሼር ማድረግ እንዳይረሳ። ግሬስ ፋርማ እንደሚታወቀው በተለያዩ ዓመተ ምህረት ወጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ አጫጭር ቱቶሪያሎችን በተመረጡ ኮመን ቶፒኮች ዙሪያ እዚሁ ቻናላችን ለማግኘት ትችላላችሁ። እንዲሁም ደግሞ ሲኦሲ እንዲሁም ደግሞ ኤግዚት ኤግዛም ኦንላይን ቱቶሪያሎችን ተማሪዎችን ከማብቃት አንጻር እየሰጠናለን። ስለዚህ ይህንንም ደግሞ ሰው ማግኘት የምትፈልጉ ቴሌግራም ዩዘርኔማችንን በመጠቀም ኮንታክት ማድረግ ትችላላችሁ። ግሬስ ፋርማ ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። ሶ the next question, in the past month a primary hospital store manager reported that 30 male condoms were expired, 4 IUD ወይም ደግሞ intrauterine device were stolen, 120 such of oral rehydration salt ወይም ORS were loaned off to another health facility, and 20 treated malaria nets were received from the another health facility. So what are the most likely essential logistic data this report contain? A, loss or adjustment data, B, dispense to user data, C, stock transfer data, D, wastage data። ይህ ምንም ጥያቄ የለውም አይደለ? ሎስ ኦር አጀስትመንት ዳታ ነው እዚህ ጋር ሪፖርት እያደረገ ያለው። ኤክስፕላኔሽኑን ስናይ ሎስ ኦር አጀስትመንት ዳታ ኢንክሉድ ዘ ኤክስፓየርድ አተምስ፣ እነዚህ ኤክስፓየርድ የሆኑ ስቶለን የሆኑ አይተሞች፣ ዳሜጅ የሆኑ ፕሮዳክቶች ኤንድ ኤኒ ስቶክ ኮሬክሽን ከተደረገ ሰው የሚጠቃልለው በሎስ ወይም በአጀስትመንት ዳታ ውስጥ ማለት ነው። ሲንስ ሪፖርት መንሽን ኤክስፓየርድ ኮንዶም፣ ስቶለን አይዩዲ ወይም ደግሞ ኢንተርዩትራይን ዲቫይስ ኢዝ ሜንሊ ሪፕሬዘንትስ the loss and adjustment information። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። እንግዲህ ቅድም እንዳልነው ማንኛውም ሀሳብ አስተያየት ካላችሁ ቴሌግራም ዩዘር ነማችንን በመጠቀም ኮንታክት ማድረግ ትችላላችሁ። ከሲኦሲ ኤግዛም ጋር እንዲሁም ደግሞ ከኤግዚት ኤግዛም ጋር ሪሌትድ የሆኑ ማንኛውንም ነገር ስትፈልጉ አጫጭር የሆኑ ሳመራይዝድ የሆኑ እጅግ ታይማችሁንና ኢነርጂያችሁን ዌስት ሳታደርጉ በቀላሉ ተዘጋጅታችሁ ኢፌክቲቭ የሆነ ሜትድ በሆነ ሜትድ አጥንታችሁ እንድትዘጋጁ የሚያደርግ እነዚህ ፎከስ ኤሪያ የሆኑትን ሳመራይዝድ የሆኑ ፓወርፖይንቶችን እዚሁ ግሬስ ፋርማ ማግኘት ትችላላችሁ። በዛ ወይ ኮንታክት ማድረግ ትችላላችሁ። the next question, implementation of appropriate stock location is important to maintain the integrity of drug until it is consumed by the patient. So some products need to be kept under cold environment temperature while other are kept at room temperature. ምክንያቱም ስቴቢሊቲያቸውን እንዳያጡ ስለሚፈለግ። so what are the most likely temperature of a cold environment condition? ስለዚህ cold environment condition በምንልበት ጊዜ የትኛውን ያጠቃልላል ነው። እንግዲህ እነዚህ ኮልድ የምንላቸው ስፔሻሊ ከ2 ዲግሪ ሴንቲግሬድ እስከ 8 ዲግሪ ሴንቲግሬድ ውስጥ ሬንጅ ያለ ነው አይደለ? ስፔሻሊ እነ ቫክሲን የሚቀመጡ እነዚህ እነ ኦክሲቶሲን የምንላቸው የሚቀመጡበት እነ ኢንሱሊን የሚቀመጡበት ነው። ስለዚህ ቀለል ያለ ጥያቄ ስለሆነ ትክክለኛ መልሳችን ምን ይሆናል? ሲ ከ2 እስከ 8 ዲግሪ ሴንቲግሬድ ይሆናል ማለት ነው። the standard cold chain storage temperature for medicine and the vaccine is ከ2 እስከ 8 ዲግሪ ሴንቲግሬድ ብለናል። ስለዚህ ሬፍሪጀሬተር ወይም ደግሞ ኮልድ ቼን እንላለን። ስለዚህ ከ15 እስከ 25 ዲግሪ ሴንቲግሬድ ደግሞ ሲሆን ሩም ቴምፕሬቸር እንላለን ማለት ነው። ስለዚህ ይሄን በፍጹም መርሳት የለባችሁም ማለት ነው። the next question, a health center has 180 ሺህ ነው አይደለ? 180,000 ብር for pharmaceutical purchase in
in the 2014 fiscal year. So the pharmacy had categorized medicine as እንግዲህ 180 ሺህ ነው አይደለ ያላቸው ባላንሳቸው። ስለዚህ ለቫይታሉ ሰው 80 ሺህ መደቡ፣ ሰው ለኢንሰንሻሉ ደግሞ 90 ሺህ መደቡ፣ እንደገናም ለኖርማል ደግሞ ሰው 20 ሺህ እንትን አሉ ማለት ነው። ስለዚህ ይሄን ቶታሉን በምንመድብበት ጊዜ ወይም በሚመድቡበት ጊዜ 190 ሺህ መጣ። ያ ማለት እነሱ እጃቸው ላይ ያለው 180 ሺህ ነው። ሰው ደግሞ ባላንሱ 180 ሺህ ነው። ቶታሉ 190 ሺህ ወይም የ10 ሺህ ልዩነት ምናምን ነገር አይደለ መጣ። ስለዚህ ሰው 10,000 ብር መስት ቢ መሆን አለበት ሪዲዩስድ መሆን አለበት። ምክንያቱም ከባላንሱ 10 ሺህ እላፊ መጥቷል ማለት ነው። ስለዚህ what is the most appropriate solution? ስለዚህ ምን አይነት መፍትሄ መስጠት አለብን? A decrease 10% budget from the normal, B decrease 40% budget from the essential, C decrease 10% budget from the essential, D decrease 11% budget from the vital። ይሄ ምንም ጥያቄ የለውም፣ ቀለል ያለ ነው አይደል? The correct answer is ምን ይሆናል? decrease 10% from the essential ሳይሆን ከኖርማሉ አይደለ ከኖርማሉ ብንቀንስ የተሻለ ነው የሚሆነው ማለት ነው። ስለዚህ ይሄን በዛው አንደርስታንድ እንድታደርጉት ይሁን። ሰው እንደ ቬን አናላይሲስ ስንል ቪ ቫይታል ነው አይደለ መስት ቢ ናት ቢ ሪዲዩስ አይደለ። እነዚህ ቫይታል እነዚህ ላይፍ ሴቪንግ ስለሆኑ መቀነስ የለበትም። ኢንሰንሻል ስንል ስላይትሊ አጀስትድ ሊደረግ ይችላል። ኖርማል ስንል ደግሞ ሎዌስት ፕራዮሪቲ በት ስሞል አማውንት ነው። ስለዚህ 10% ኦፍ ኢንሰንሻል በምንሰራበት ጊዜ which is closest responsible reduction without affecting the vital medicine። ግን ትክክለኛ መልሳችን ከ20 ሺህ ነበር አይደለ ለኖርማሉ። ስለዚህ የ20 ሺህ 50% ማለት 10 ሺህ ነው። በዛው አንደርስታንድ እንድታደርጉ ይሁን። እዚህ ጋር ትንሽ ያው ታይፕ ኤረር አለ ማለት ነው። so the next question is placing pharmaceutical order is a routine activity in the logistic አይደለ። in the most logistic system an order is placed from new supply every month or quarter from the service delivery point of higher level. In the some system the quantity be resupplied is calculated by the person, usually the pharmacy professional placing the order. This is the one system of ordering pharmaceutical. So what is the most likely system of ordering pharmaceutical referred to in the above case? A pull system, B push system, C allocation system, D rationaling system። ምንም ጥያቄ የለውም ፑል ሲስተም ነው። ምክንያቱም ራሱ ፋርማሲ ሄድ የሚያስፈልገውን ካልኩሌት አድርጎ ነው ሰው ኦርደር ያደረገው። ስለዚህ እዚህ ጋር እንድታውቁ የምንፈልገው እንደ ግሬስ ፋርማ ምንድን ነው ራሱ ፋርማሲ ሄድ የሚያስፈልገውን ካልኩሌት አድርጎ ኦርደር ሲያደርግ ፑል ሲስተም ወይም ደግሞ ሪኩዊዚሽን ሲስተም እንላለን። የዚህ ተቃራኒ ደግሞ ፑሽ ወይም በሌላ ስሙ አሎኬሽን ሲስተም እንላለን፣ ከላይ ወደ ታች ሲሆን ማለት ነው። ሶ ኤክስፕላኔሽን in a pull system the lower level of facility, example hospital or health center, calculate and request the quantity of medicine it's need based on the consumption data. So the order is initiated by the facility itself. ስለዚህ ኦርደሩ ኢኒሺየት የሚሆነው ምንድነው በፋሲሊቲ ኢትሰልፍ ነው። ያ ማለት ከሎየር ወደ ሃየር ሌቨል ነው ማለት ነው። ስለዚህ ፑል ሲስተም ሌላ ስሙ ምንድነው ቅድም እንዳልነው ሪኩዊዚሽን ሲስተም ነው። የነዚህ ተቃራኒ ደግሞ ወይም ከአፐር ወደ ሎየር ሲመጣ ደግሞ ፑሽ ሲስተም ወይም ደግሞ አሎኬሽን ሲስተም እንላለን። ሶ ይሄን በዛው አንደርስታንድ እንድታደርጉ ይሁን። ያ ኮመን የማይቀሩ ጥያቄዎች ስለሆኑ ማለት ነው። ሌላው ሆስፒታል ፋርማሲ ዲፓርትመንት ሪፖርት ዳት the time between when stock are ordered. So stock are ordered and when they are received for use is 15 days. What is the most likely performance indicator this being reported? ምንም ጥያቄ የለውም። ይሄ ምንድነው ሊድ ታይም ነው አይደለ? ስለዚህ ትክክለኛ መልሳችን ዲ ሊድ ታይም ይሆናል። ሊድ ታይም በምንልበት ጊዜ is the total time between placing an order አይደለ? placing an order and receiving the product and ready for use by the patient. so ይሄ ሊድ ታይም እንላለን ማለት ነው። ይሄ በጣም ቀለል ያለ ጥያቄ ነው። so the next question is quinine is an antimicrobial drug widely used in the rural public health facility in the Ethiopia. It's included in the national essential medicine list and the facility specific medicine list. So the generic drug is available in the both liquid and the solid dosage form. So what are the most criteria used for including in the medicine in the both list? A affordability, B quality, C morbidity, D
አቬቢሊቲ ይሄ ምንም ጥያቄ የለውም። ሞርቢዲቲ ነው አይደለ? the correct answer explanation medicine are first selected based on the public health relevance አይደለ? meaning the disease prevalence or morbidity in the population. So drug treating common disease are prioritized for the essential medicine list. ስለዚህ ትክክለኛ መልሳችን ሶ ሞርቢዲቲ ይሆናል። ሶ እስከ መጨረሻ ከኛ ጋር ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ኮመን ዲኤስኤም ላይ የማይቀሩ ጥያቄዎችን ከኳንቲፊኬሽን ሜትድ ጋር ሪሌትድ የሆኑ ጥያቄዎችን ለማየት ሞክረናል። እንግዲህ እነዚህ ኤግዚት ኤግዛም ላይ እንዲሁም ሲኦሲ ጥያቄ ላይ የማይቀሩ ናቸው። ሶ በዛ ወይ አንደርስታንድ እንድታደርጉ እንደ ግሬስ ፋርማ ሪከመንድድ እናደርጋለን። ማንኛውም ሀሳብ ከኤግዚት ኤግዛም ጋር እንዲሁም ከሲኦሲ ጋር ሪሌትድ የሆኑትን ካላችሁ የግሬስ እዚህ ጋር ያለውን የቴሌግራም ዩዘር ኔማችንን አትተሙ 24 ኤሲኤም በመጠቀም ኮንታክት ማድረግ ትችላላችሁ። ግሬስ ፋርማ እንግዲህ እንደዚህ አይነት ከነ ማብራሪያ ጥያቄዎችን ከመስራት በተጨማሪ ስለዚህ ኦንላይን ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ኤግዛም ለምትወስዱ ተማሪዎች ቲቶሪያል እየሰጠን ያለን የዚህም እድል ተጠቃሚ እንድትሆኑ እንደ ግሬስ ፋርማ ሪከመንድድ እናደርጋለን። እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። እንድንሰራላችሁን የምትፈልጉትን ማንኛውንም ደግሞ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ግሬስ ፋርማ ቱጌዘር ዊ ካን ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ